ጽጌ ያወራችሁ በአጠቃላይ የኔን ታሪክ እኮ ነው ያወራችሁ። ታምናላችሁ? ጋይስ ግን ታምናላችሁ? ቤተሰብ የጽጌ ሙሉ የተናገረችው ነገር የራሴ እኮ ታሪክ እኮ ነው ጋይስ። ማርያምን ጽጌ ያሳለፈችው በአጠቃላይ ነው ያሳልፈዋለሁ። በአጠቃላይ ማለት ነው በቃ በአጠቃላይ እና እሷ ስታወራ ራሴን ያየሁበት ታምናላችሁ? ራሴን ነው የራሴን ነገር ነው እየሰማሁ የመሰለኝ የራሴን ታሪክ እየሰማሁ ነው የመሰለኝ። በጣም ነው የገረመኝ ጌታ እና ይገርማል ብቻ። ለማንኛውም ድጋሚ ነው የምነግርሽ ጽግዬ፣ ድጋሚ ሁሌም እኔ ከጎንሽ ነኝ በሚዲያ ማለት ነው። ምክንያቱም እኔ ንጹህ ናቸው ብዬ የማስባቸው ሰዎች አይናቸው ይነግረኛል ጋይስ። ሚዲያ ላይ ንጹህ ሰዎች የምላቸው ሰዎች እንደዚህ አይቻቸው ረዳቸዋለሁ። ምክንያቱም ያስታውቃሉ። አንድ ቀን የምትካሽበት ዘመን ይመጣል። እሺ እኔ ቆንጆ በሰራሹም በሆነው በተደረገውም ነገር አንድ ቀን የምትካሽበት ዘመን ይመጣልሻል። የምትከበሪበት ቀን ይመጣልሻል። አብሽሪ። ሁሉም ሰው እንደዛ ነው። አንቺ የተናገርሽውን በአጠቃላይ እኔ ሙሉዋለሁ፣ እኔ አሳልፈዋለሁ። የሁላችንም ሰዎች ምክንያት የሁላችንም ሰዎች ነገር ይለያያል እንጂ የምናሳልፍበት ምክንያቶቻችን ይለያያሉ እንጂ ልክ እንዳንቺ ተስፋ ቆርጬ ሱስ ውስጥ ገብቼ ጠጪኝ ያጫሹኝ ብዙ ነገር አሳልፌያለሁ። እግዚአብሔር ነው ልጅ በቃ ብዙ ነገር በህይወቴ ብዙ ነገር ተስፋ ቆርጬ ማለት ነው። ሰው በመኖር ተስፋ ይቆርጣል፣ በመኖር ተስፋ ቆርጬ እና የማይፍ የለም፣ የማይቀየር የለም፣ የማይለወጥ ነገር የለም። እና አይዞሽ ይሄ ቀን ያልፋል። ዛሬ የሰደቡሽ ያንቋሸሹሽ ነገ ያደንቁሻል። ጓደኛ ደግሞ እንደዚህ ነው። ከጓደኛ ምንም አትጠብቂ። እኔም ልክ እንዳንቺ አይነት የጓደኛ ጥቃት ደርሶብኛል በፊት ነው የምልሽ። ያ ማለት ላይክ ጓደኞቼ እጄ ሳይዙኝ አይዞሽ ሳይሉኝ ሳያበረቱኝ ያልፋል ሳይሉ አብሬያቸው ኑሬ አብሬያቸው አሳልፌ ሰምተው እንዳልሰማው ነው ሸሽተውኛል። አይተው እንዳላየው ነው አልፈውኛል። እና አለፈ። ግን አሁን ድጋሚ ማስታወስ ራሱ አልፈልግም። ድጋሚም ደግሞ ለምን እንደዚህ አላደረጉም ብዬ አልጸጸትም። በሰዓቱ እነሱም ትክክል ናቸው ባለመናገራቸው። ገብቶሻል? እና የኔ ቆንጆ የማያልፍ ነገር የለም። አይዞሽ እሺ፣ እግዚአብሔርን አይዞሽ የኔ ማር፣ በጣም ጀግና ነሽ። በዚህ አጋጣሚ የጽጌ ወዳጆች የሆናችሁ ሰዎች አንድ ነገር አሁን እነዚህ ሴት ምናምን እነ ገንዘቤት ግሩፖች በህይወት እንደዚህ ለሚሰሩ ልጆች ተስፋ ለቆረጡ ልጆች ለምን ብርታቱ ናችሁ? ለምን አታበረቷቸውም? አንድ የሆነ ነገር የደረሰባቸው ላይ ብቻ እንትን እንዳላችሁ ለማሰማት ትሞክራላችሁ። እንደዚህ ተስፋ የቆረጡ እንደዚህ የተጎዱ በሶሻል ሚዲያ እንደዚህ አይነት ነገር ውስጥ አንገታቸውን ለተሰበሩ ሴቶች ለምን ድምጽ አትሆኑም? ለምን ሞራላቸውን አታመጡ? ሴቶች አይደሉም እንዴ? ሴቶች አይደሉም? የግዴታ እናንተ እንድታዝኑና እናንተ ድምጽ እንድትሆኑ የግዴታ የሰው አደጋ ሲደርስበትና ጥቃት ሲደርስ ብቻ ነው ድምጽ የምትሆኑት? ለምን ድምጽ አትሆኗት? እንደዚህ ልጅ አሁን ማለት ለምን አታግዟትም? ሴት ናት፣ ወጣት ናት፣ ምናምን የተጎዳሽ ልጅ ናት። በማህበራዊ ሚዲያ በተሰራጨባት ነገር ወይም ባደረገችው ነገር ለስኬት ብላ በተናገረችው ነገር እንዳትሰራ ተደርጋለች። ቅስቀሳ ተደርጎባታል። ስራዋን እንዳታገኝ አድርገዋታል። ሴት ልጅ ናት። ለምን አትረዷትም? የግድ እናንተ ብትረዱት አደጋና ጥቃት ሲደርስ ብቻ ነው እንዴ? የምሬ ነው። ጥቃት ሲደርስ ብቻ ነው ድምጽ ብትሆኑት ሴቶችን ሰፖርት የምታደርጉት? ለምንድን ነው ጥያቄ የምጠይቃችሁ ጋይስ? ልክ አይደለም? ቤተሰብ ልክ አይደለም? እንደዚህ አይነት ሶሻል ሚዲያ ላይ እንደዚህ አይነት ጥቃት ለሚደርስባቸው ደውልሽ፣ እኔ ከጎንሽ ነኝ። አብሽር የኔ ቆንጆ፣ ኑ እጇን እንያዛት፣ እናበርታት፣ እንቀይራት፣ እናግዛት። አትወድቅም። ለምን አትሉ? የግዴታ እናንተ ጋር መጥቶ ሰው የሚረዳው ሲደርስበት ምናምን ስለምን ነው ድምጽ የምታሰሙት? በህይወት እያሉ ወርዷቸው ያ ጋይስ ልክ አይደለም? በትሽ ሰዎች ናት። ለማይ ጽጌን ሰፖርት ለማድረግ ሰይፉ ፋንታውን ላይ እንድትቀርብ አድርጓት። ሰይፉ ፋንታውን ፕሊዝ ፕሮግራም ላይ አቅርበ ፕሊዝ የአዲሱ ነጠላ ዜማዋን አሰራት። ያንተ ሾው ላይ ሬዲዮ ላይ አቅርባታል። ያንተ ሾው ላይ ኢንተርቪው አድርጋት። የእውነት ጋይስ ሰይፉ ላይ እንድትቀርብ እንፈልጋለን ያላችሁ ወዳጆቿ ማለት ነው፣ የሷ ፈኖች ኮሜንት አድርጉላት እሺ። ቤተሰብ ሰይፉ አቅርባት። የምታሳዝን ልጅ ናት በነገራችን ላይ ሚዲያ ላይ በሚያሳዝን ሁኔታ የተጎዳች ልጅ ናት። ልስራ ብላ ታለንቷን ልታሳይ መጣ የተፈተነች ልጅ ናት። ስለዚህ እነ ሰይፉ ፋንታውን ደግሞ እንደነዚህ አይነት ልጆች ሰፖርት ማድረግ አለባቸው፣ መርዳት አለባቸው። እቺ በሷ ውስጥ እናቷ አሉ፣ እህቷ አሉ፣ ቤተሰቦቿ አሉ፣ የምታስተምራቸው ልጆች አሉ። አንድ ወጣት ይሄን ሁሉ ኃላፊነት ሰጥቷት ቤተሰቧን የምታኖር ልጅ በዚህ ደረጃ እንደዚህ ሞራሏን እና ቅስሟ ስብር አድርገዋት ሱስ ውስጥ ገብታ
ከሱስ ዓለም ላይ አሁን ደግሞ ለመስራት የመጣች ልጅ ናትና አንተ ሰይፉ ራሱ ብርታት ልትሆናትና ጥንካሬ ልትሆናት ይገባል። እንደነዚህ አይነት ልጆችን መመለስ አለባችሁ። የግዴታ እናንተ እዚህ ሶሻል ሚዲያ ላይ ዋይ የተባለለትን ሰው ብቻ እያመጣችሁ እንትን አትበሉ። ጌታ ሰይፉ ማርያምን አቅርባት። ቢግ ላቭ ቢግ ሪስፔክት ሰይፉዬ፣ ለእናንተን አቅርባት። በጣም ነው ያሳዘነችኝ። ኢንተርቪዋ በጣም ነው የረበሸኝ ጋይስ። ጌታ የኔ ቆንጆ ዳኒንማ ጠምጃለሁ። ስማ ዳኒ ተጠምዳል፣ ሊያሾ ጠምዳለች። ዳኒ ግን ባለ ጊዜ ትወዳላ ጋይስ። ዳኒ ላይ ልዝበት እንዴ ጽጌን አናዷታል። እንዝሩበት ጋይስ፣ ዳኒ ላይ እንዝሩበት ጋይስ፣ እንዝሩበት። ኮሜንት አድርጉ፣ እንዝሩበት። ደግሞ አክባሪ እኮ ነው ማርያም። አይ ኦኬ ነው፣ ስቀልድ ነው ማርያም፣ ስቀልድ ነው ነው። አይ አብራችሁ በመሆን አብራችሁ አንድ ላይ በመሆን ዳኒ ወደ ስራ ተመለሱ። የምን ወደ ስራ ተመለሱ፣ አብራችሁ ስሩ። ምንም ቢሆን ከልጅነት አብራ የነበረች ጓደኛ ናት። እሷ የሆነ ነገር ሲነሳባት ወይም ደግሞ ሰዎች ሲነሱባት እናንተ እኔ ግን ኢትዮጵያ ውስጥ ያላችሁ ቲክቶከሮች ምናምን ለምንድን ነው ግን እርስ በርሳችሁ ግን የማትደጋገፉት? ሚስ የሆነ ሰው የሆነ ነገር ሲነሳበት እጅ ለእጅ ለምን አትያያዙ? ደስ ይላችኋል ሲሰደቡ ምናምን እንትና እኮ ሰደበቻት፣ እንትና ቲክቶከር እኮ ሰደበቻት ምናምን ደስ ይላችኋል እንጂ አትደጋገፉም። የምሬን እኮ አትደጋገፉም። የምሬን ነው። እንትናን ሰደበቻት፣ እንትናን እንደዚህ አለቻት፣ እንትናን አዋረደቻት። ይሄን ነው አምጥዱት ድረሽ ወካካ አይኑ ሁልሽንም አቅሻለሁ ስልሽ በምክንያት ነው። ዳኒ ግን ማለት ነው አብረሃቸው የምትሰራቸው ከጽጌ በኋላ የመጡ ናቸው። ከጽጌ ጋር ነው አብረህ ያደግነው። ከጽጌ ጋር ነው ምናልባት ሌላ ነገር አጋጭቷችሁ ሊሆን ይችላል። ግን በስራዋ እንደዚህ አይነት ነገር ሲመጣ ሁሌም ከጎኗ ሆነ እጇን ልትይዝ ይገባል። እሺ ማርያምን፣ በተለይ በስራዋ ሶሻል ሚዲያ ላይ ገና ኮመንት ፈታችሁ እሺ ባጭሩ ያድስ ነው አባታችሁ ስማላችሁ ደግሞ ምን ቲክቶከር ስም ስም ምናምን ብላችሁ የምታሽቃብጡ ያሲኖ ትመጭኛል። ያ ከተማ ልጅ መሆን ደስ የሚል እኮ በቃ እንደዛ ያሲኖ ምጭቅ ድልት ይበል ያራዳልች። በጣም ደስ ብሎኛል። በተለይ ከባዶ ተነስተ ልብ ቅን ስለሆነ ልብ መልካም ስለሆነ ዛሬ ደረስክበትን ነው። አየህ ስትነሳ በልበ ቅንነት ከተነሳ እግዚአብሔር ያንተን ነገር ያመቻቸዋልና ያሲኖ አራድዬ ልጅ እግዚአብሔር አምላክ ጨማምሮ ይስጠን። በጣም ደስ ብሎኛል። ያሲኖ ይመች፣ በርታ። ከዚህ በላይ እንደምትሰራ እንደምታዝናና ጥሩ ነገር እንደምታደርግ በጣም እርግጠኛ ነኝና በጣም ደስ ብሎኛል። ያሲኖ ያራዳ ልጅ ደስ ብሎኛል። ለዚህ በመብቃት የነበረውን ነገር ሲናገር ሰምቼዋለሁና በጣም ደስ ብሎኛል። ላችሁ መሰላችሁ ከእናንተ ባላቅም ጽጌን ሰፖርት ለማድረግ ሰይፉ ፋንታውን ላይ እንድትቀርብ አድርጓት። ሰይፉ ፋንታውን ፕሊዝ ፕሮግራም ላይ አቅርበ ፕሊዝ የአዲሱ ነጠላ ዜማዋን አስጋብዛ አሰራት። ያንተ ሾው ላይ ሬዲዮ ላይ አቅርባታል። ያንተ ሾው ላይ ኢንተርቪው አድርጋት። የእውነት ጋይስ ሰይፉ ላይ እንድትቀርብ እንፈልጋለን ያላችሁ ወዳጆቿ ማለት ነው፣ የሷ ፈኖች ኮመንት አድርጉላት እሺ። ቤተሰብ ሰይፉ አቅርባት። የምታሳዝን ልጅ ናት። በነገራችን ላይ ሚዲያ ላይ በሚያሳዝን ሁኔታ የተጎዳች ልጅ ናት። ልስራ ብላ ታለንቷን ልታሳይ መጣ የተፈተነች ልጅ ናት። ስለዚህ እነ ሰይፉ ፋንታውን ደግሞ እንደነዚህ አይነቶችን ልጆች ሰፖርት ማድረግ አለባችሁ፣ መርዳት አለባችሁ። እቺ ልጅ በሷ ውስጥ እናቷ አሉ፣ እህቷ አሉ፣ ቤተሰቦቿ አሉ፣ የምታስተምራቸው ልጆች አሉ። አንድ ወጣት ይሄን ሁሉ ኃላፊነት ሰጥቷት ቤተሰቧን የምታኖር ልጅ በዚህ ደረጃ እንደዚህ ሞራሏንና ቅስሟን ስብር አድርገዋት ሱስ ውስጥ ገብታ ከሱስ ዓለም ላይ አሁን ደግሞ ወጣ ለመስራት የመጣች ልጅ ናትና አንተ ሰይፉ ራሱ ብርታት ልትሆናትና ጥንካሬ ልትሆናት ይገባል። እንደነዚህ አይነት ልጆችን መመለስ አለባችሁ። የግዴታ እናንተ እዚህ ሶሻል ሚዲያ ላይ ዋይ የተባለለትን ሰው ብቻ እያመጣችሁ እንትን አትበሉ። ጌታን ሰይፉ ማርያምን አቅርባት። ቢግ ላቭ ቢግ ሪስፔክት ሰይፉ